ያብዛው ሰላም ለአገሬ ሰው ፈትሉን ከቀለ ለሚያርቀው ድንጉዛ ሰገዴ አሁን የአንድ አካባቢ ሞገስና መለያ እየሆነ ያለ ልብስ ነው ድንጉዛ ወይም ሰገዴ። በጥንት የጋሞ ብሔረሰብ ባህላዊ አስተዳደር የማዕረግ ልብስ እንደነበር የዕድሜ ባለጸጎችም ይተርካሉ። ይሁንና የአገር ሽማግሌዎችና ታላላቅ ሰዎች ሲሞቱ ለቅሷቸውን ለማድመቅ ሲባል ማንኛውም ሰው ይለብሰው እንደነበርም ይነገራል። በባህላዊ የሹመት ስነ ስርዓት ላይ የቀድሞዎቹ የባህል መሪዎች ለአዲሶቹ ስልጣናቸውን ሲያስረክቡ አዲሶቹ ጭንቅላታቸውን ቅቤ ቀብተው በልዩ ጥበብ ከሰጎን ላባ የተሰራውን ጉቼ በማድረግ የጀግንነት መለያ የሆነውን ከሌቻ ግንባራቸው ላይ አስረው ወደ ስልጣን መረከቢያ ስፍራ ያቀናሉ። በዚህ ስነ ስርዓት ላይ የቀድሞቹም ሆነ አዲሶቹ ሹማምንት ከድንጉዛ በስተቀር ሌላ ልብስ እንዲለብሱ አይፈቀድላቸውም። ልብስ የክብር መገለጫ፣ የስልጣን ምልክት፣ የጾታና የሙያ ወይም የሥራ መለያ፣ የሕዝቦች መታወቂያ፣ የእምነትና የሃይማኖት አርማ ሆኖ ያገለግላል። ቀደም ባለው ዘመን አንድን ሰው ባለባበሱ ብቻ የየት አገር ዜጋ፣ የየትኛው ሃይማኖት ተከታይ፣ ነጋዴ፣ ቄስ፣ ገበሬ፣ ወታደር፣ መነኩሴ ወዘተ እንደሆነ በቀላሉ ማወቅ ይቻል ነበር። በየትኛውም ሀገር ያለባበስ ስርዓት ውስጥ ባህል ይገለጻል። ሁሉም ነገር አካባቢ የራሱ የሆነ ወይም ከሌላ የተወረሰ ያለባበስ ባህል አለው። ኢትዮጵያውያንም በራሳቸው ጥሬ ሀብትና በራሳቸው ዜጎች ዕውቀት የተሰሩ የጥጥና የቆዳ አልባሳትን ሲጠቀሙ ኖረዋል። ማንነታቸውን የሚያሳዩ የራሳቸው ብቻ የሆኑ የተለያዩ ያለባበስ ወጎችም አሏቸው። በሀገራችን ባህላዊ መንገድ ጥጥ ተለቅሞ፣ ተፈልቅቆ፣ ተነድፎ፣ ተባስቶ፣ ተፈትሎ፣ ተዳውሮ ከሸማኔ እጅ ላይ ካረፈ በኋላ ጥበበኛው ባለሙያ ቢያሻው ኩታ፣ ነጠላ፣ ቡልኮ፣ ድርብ አሊያም ጃኖ፣ ጋቢ፣ ልባም ገላ፣ ጥልፍ ቀሚስ፣ ድንጉዛ ያደርገዋል። ባለሙያው እነዚህን አልባሳት ውበትና ሞገስ እንዲያጎናጽፍ የሚያስችል ጥበባዊ ዕውቀት ጨምሮባቸው ለባሹ ለመንፈሱም ለነፍሱም የሆነው ዘንድ ያስረክበዋል። በደስታ ቦታ ይለብሰዋል፣ በክብር ቦታ ይሰየምበታል። አውደ ዓመት በሆነ ጊዜም ወይም በክብር ቦታ አምሮና ደምቆ ይውልበታል። የጥበብ መገለጫዎች ብዙ ናቸው። በእነዚህ በብዙ መገለጫዎች የሚገለጸው ጥበብ ህብር ያለው ውበት ያስገኛል። አንዳንድ ነገር ተጨማሪ መጠበብ ሳይጨመርበት እንዲሁ በራሱ ውብ ይሆናል፣ ይማርካል፣ ያስደስታል። ሌላው ደግሞ የአእምሮ ውጤት ወይም ዕውቀት ታክሎበት ያማረ መኩሪያና መለያ ይሆናል። ድንጉዛ ውበትና ድምቀት ዕውቀት ታክሎበት የተገኘ ልብስ ነው። የሀገር ባህል ሽመና ድንቅ ጥበብ ሲነሳ ደግሞ የጋሞም ድንጉዛ በቀዳሚነት ከሚነሱት መካከል ነው። የጥበበኛው እጃቸው ትሩፋት ነው። ድንጉዛ በምክር ቤት ደረጃ በጋሞ ባህላዊ ልብስነት ጸድቋል። ድንጉዛዬ ጋሞ ጋሞ ድንጉዛዬ ድንጉዛዬ ሃዴ ሃዴ ድንጉዛዬ። የጋሞ ብሔረሰብ የኦማዊ ቋንቋዎች ቤተሰብ ውስጥ ማዕከላዊ ኦሞያዊ ቋንቋ ቡድን ተናጋሪዎች ከሚባሉት ውስጥ የሚመደብ ነው። በቋንቋው ጋሞቶ ተብሎ የሚጠራው ቋንቋ ተናጋሪ ነው። የራሱ የሆነ ቋንቋ፣ ባህል፣ እሴቶች፣ ማኅበራዊ ማንነቶች ያሉት ሲሆን ጋሞዎች በሀገራችን ከሚታወቁበት ከብዙ ነገሮች አንዱ በሸማ ሥራ ጥበባቸው ነው።
የምስራቅ አፍሪካ ስምጥ ሸለቆ ጥንታዊ ስልጣኔ ስለመሆኑ አስረጂ የሚሆኑ ሺህ ዘመን ያስቆጠሩ በደጋ ኦሞ የሚገኙ የድንጋይ ላይ ጽሑፎች፣ የድንጋይ ቅርጻ ቅርጾች፣ ጥንታዊ የሊሽ መንደር፣ በጋንታ ኦሞ አቻሎ፣ ዶርዜ የሚገኙ ጥንታዊ ሽመና ስፍራዎች ከብዙ ጥቂት ስለ ጋሞ በስፋት ሊያስረዱ የሚችሉ የአርኪኦሎጂ ሳይቶች ናቸው። ያብዛው ሰላም ለአገሬ ሰው ፈትሉን ከቀለ ለሚያርቀው የእናቴን ቀሰም በሞቄው። የሸማ ሥራ ሀገራችን መቼ እንደገባ በውል ባይታወቅም አንዳንድ አፈ ታሪክ መረጃዎች እንደሚገልጹት የሸማ ሥራ ዕውቀትን ጥንት አይሁዳውያን ወይም ፈላሻዎች እንዳመጡት ይነገራል። ሆኖም እስከ 1940ዎቹ ድረስ የሀገር ባህል ልብስ የመደበኛ ቀን ልብስ እንደነበርና የወንዶች ተነፋነፍና እጀ ጠባብ እንዲሁም የሴቶች ጥልፍና የየአካባቢው ባህላዊ አልባሳት የቤት የሥራና የክት ልብስም ነበር። እንደየአካባቢው ባህል የተለያየ አሰራርና ስያሜ ያላቸው የሀገር ባህል ልብሶች ለበዓላት ወይም ለተለየ መርሃ ግብር ብቻ የሚለበሱ ይሆናሉ። የባህል ልብስ ያለባበስ ቅጥ ለወንዶችም ለሴቶችም ይለያያል። የአንትሮፖሎጂና የፎክሎር ባለሙያዎች ጥናት ባህላዊ አለባበስ በቤት በውጪ በሥራ ላይ ሲሆኑ በእንግድነት ወደ ሌላ ሰው ቤት ወደ ማናቸው መስሪያ ቤትና የአገልግሎት ቦታ ሲገቡ በቤተ ክርስቲያን፣ በቤተ መንግሥት፣ በደስታ ወይም በሐዘን በመሳሰሉት አካባቢዎችና ሁኔታዎች ጊዜ አለባበሱ በየራሱ መልክ አለው። በጋሞ አካባቢ ለብዙ መቶ ዓመታት የሽመና ሥራ ውጤቶችን ይጠቀሙ ነበር። በኋላ አካባቢው በማዕከላዊ የኢትዮጵያ መንግሥት አስተዳደር ስር ከወደቀበት ከ1897 እስከ 1900 ዓ.ም ወዲህ ሥራው ወደ መሃል አገር አዲስ አበባ፣ ሌሎች አጎራባሽ ከተሞች በስፋት እየተመረተ ኅብረተሰቡ ተጠቃሚ ሆኗል። ዶርዜ ሄርጶና ዶርዜ ሃይዞ ወንዝ የሚለያቸው ቀበሌዎች ናቸው። ሄርጶ ላይ የተጀመረው ሽመና ዶርዜ ሃይዞ ላይ ዘመነ። ጥሬው ዕውቀት ጥበብ ታከለበትና የሽመና ጥበብ የሚያቆራኛቸው ቀበሌዎች አንዳቸው መሠረት ሌላኛው ጌጥ ሆኑ። የሽመና ጥበብ ከዶርዜ ተነስቶ በመላ ሀገሪቱ ተሰራጨ። ዛሬ በመላው ሀገሪቱ የሚሠራው የሽመና ጥበብ መነሻ ዶርዜ ሆነ ይላሉ አንዳንድ ጥናቶች። በኢትዮጵያ ታሪክ ውስጥ በተከሰቱ ጦርነቶች ውስጥ ይሳተፍ የነበረው የዚህ አካባቢ ሕዝብ ከጦርነቱ ባሻገር የሽመና ጥበብን በመላው ሀገሪቱ አሰራጨ። ጥበቡም አጼ ምኒልክ ቤተ መንግሥት አንኮበር ዘለቀ። ምኒልክ ቤተ መንግሥታቸውን እንጦጦ ሲያደርጉ አሁን ሽሮ ሜዳ የሚባለው አካባቢ ሰፈሩ። ጥበቡን ለቤተ መንግሥት፣ ለባላባቶች፣ ለወይዛዝርት ማቅረብ ጀመሩ። ዛሬ ሽሮ ሜዳ የእነዚህ ጥበበኞች መናኸሪያ ሆኗል ይላል ይኸው ጥናት። በታሪክ ተመዝግቦ እንደሚገኘው ከ1270 በፊትም በኋላም ጋሞ በሸማ ሥራ ይታወቅ ነበር። ጥንትም ወደ ሸማ ሥራ ውጤት ወደ ሆነው የፈትል ፎዴ በእጃቸው ሰርተው መጠቀም ከመጀመራቸው በፊት በተለያዩ ገላ መሸፈኛ ልብሶችን ከእንጨት ልጣጭ፣ ከእንሰት ኮባ፣ ከቆዳ አዘጋጅተው ይጠቀሙ እንደነበር ይነገራል። ቀስ በቀስ የሽመና ዕውቀት ከተጀመረ በኋላ በጋሞ ከማግ ከድር ክሮች የተዘጋጀው ልብሶች መጠቀም የተጀመረ መሆኑን ባለሙያዎችም ተጠቃሚዎችም ይናገራሉ። በባለሙያዎቻቸው የሚሰሩ የሽመና ልብሶች ፍርጃ፣ አሳራ፣ ዋላሎ፣ ዱባል ዳንጮ፣ ዱንጉዛ፣ ሆዴ፣ ቡልኮ፣ ጋቢ፣ ነጠላ፣ ጃኑ እንዲሁም ከተሸመነ በኋላ
በሰው ልክ የሚዘጋጅ እንደ ቀሚስ ወዘተ ያሉትን መጥቀስ ይቻላል። እያንዳንዳቸው ልብሶች የሚለብሷቸው የህብረተሰብ ክፍሎችና ያለባበስ ስርዓት አላቸው። ፍርጃ የሚባለው ልብስ ዘርፈ ብዙ የሆነና ሴቶች ከወገብ በመቀነት ታጥቀው ከትከሻቸው ጣል አድርገው የሚለብሱት ነው። ሌላው ደግሞ ሴት ወጣቶች ማሻኮ ቆሌ ተብሎ የሚታወቀውን ልብስ ይለብሳሉ። ወንዱ ደግሞ ዱንጉዛ፣ ሃዴ፣ አሳራ፣ ቡልኮ፣ ጃኖ ያለውን በማኅበራዊ ክንዋኔ ወቅት በየትኛውም ስፍራና አገልግሎት የሚጠቀሙበት ሲሆን ዳባላ ዳንጮ በጦርነት ጊዜ፣ ዋላሎ ለቀብር ስነ ስርዓት የሚለበሱ ናቸው። የጥበብ ቀሚሶች ለሴቶች ከተሸመነ በኋላ በልክ ተዘጋጅቶ የሚጠቀሙበት ሆኖ እንደ ጋቢ፣ ነጠላ ያሉ ልብሶችን ለሕዝባዊ በዓላትና ወቅቶች ይጠቀሙበታል። ጥበብ መስራት ሂሳብ ማስላት ማለት ነው። በጥበብ ውጤቶች ውስጥ የሂሳብ ስሌቶች ተግባር ላይ ይውላሉ። ክሮች ይደመራሉ፣ ይቀነሳሉ፣ ይባዛሉ፣ ይካፈላሉ። በዚህ የስሌት ድርድር ብዙ የጥበብ አይነቶች ተሸምነዋል። ድሮ ኬንያ ፈረስ ኮቴ፣ ሽሮ ሜዳ፣ ቅጫምና ኮሌራ፣ ዛሬ ደግሞ ይርጋ ጨፌ፣ ሳባ፣ 40/60፣ ሐዜም መስፍንና ቴዲ አፍሮ በሸማው ገበያ ናኝተዋል። በጋሞ ጎፋ ዞን ዋና ከተማ ውቢቷ አርባ ምንጭ ቢያቀኑ ከዚያም ቶታል ወደ ተሰኘው መንደር ቢዘልቁ ከታችኛው ሰፈር ወይም ሲቂላና ከላይኛው ሴቻ መካከል ቶታል ሰፈር በእጃቸው በእግራቸው ጥበብን የጥጥ ፈትልን የሚቀሙ ባለሙያዎች ያገኛሉ። ከመወጠር፣ ከመወስወስ፣ ከድር አስተላላፊው፣ ከድር መሸለሚያው፣ ከመቁጠሪያው፣ ከመጠለያው ከመንት ፊት ለፊት ቁጭ ብለው ሲጠበቡ ያገኟቸዋል። ወዜ ላወዜ ወዜ ላወዜ ዲቻ ላዲቻ ዲቻ ዲቻ። ከባርካ የሸማ ጥበብ ውጤቶቹም ውስጥ ድንጉዛ ከነግርማ ሞገሱ ያገኙታል። ድንጉዛ ተወዳጅና በቀለማት ተሸብርቆ የሚሰራ ልብስ ነው። በድንጉዛ ልብስ በዋናነት ቀይ፣ ጥቁርና ቢጫ 3 አይነት ቀለሞችን በመያዝ ለብዙ ዘመናት ሲጠቀሙበት ቆይተዋል። እያንዳንዱ ቀለም የተመረጠበት የራሱ የሆነ ምክንያቶች አሉት። ቀይ ቀለም ጀግንነትንና ለሕዝብ መብት ክብር፣ ነፃነትን መስዋዕትነት ተከፍሎ የተኖረበት መሆኑን ያመለክታል። ቀዩን ቀለም ቀይ አፈርና በቅቤ በማፍላት ጥቁሩን ደግሞ ከጥላሸትና ጭላሎ ከሚባል ሐረግ ፍሬ እንዲሁም የቀርቀሃ ሻጋታ ፈክፍቆ በማድረግ ረግረጋማ ውሃ ውስጥ ከቅቤ ጋር አንድ ላይ አዋህዶ የሚዘጋጅ ነበር ይላሉ። አሁን ግን ማቅለሚያዎችንም እንደሚጠቀሙ ይነገራል። ቢጫው ቀለምም ቢሆን የወይበታ እንጨት ቅርፊት ጨቅጭቀውና በውሃ በጥብጠው ፈትሉን እየነከሩ ሲጠቀሙበት እንደነበር ይነገራል። የድንጉዛ ሥራ ጥበብ በመጀመሪያ በዶርዜ ሄርጶ ቀበሌ ተጀመረ። ጅማሬውም በአንድ ቤተሰብ ፈጠራ ነበር ይባላል። ይህ ፈጠራ ከአንድ ቤት ወጥቶ ወደ ብዙ ባለሙያዎች መሰራጨቱም ይነገራል። ይህን ጊዜ በውል ማስቀመጥ ባይቻልም በጋሞ ከ1900 ዓመተ ምህረት ወዲህ እንደሆነም ይገመታል። ድንጉዛ ውድና የተከበረ የአካባቢው ባህላዊ መሪዎች የሚለብሱት ልብስ ነው። ልብሱ ላይ የተቀመጠው ዲዛይን 3 አይነት ነው። በተለይ ከመሃሉ ጀምሮ ያለውን ንድፈ ሥራ ስንመለከት የተለያዩ መልእክቶችን ይይዛል። በድንጉዛ ሥራ ማዕከላዊውና አይን የሚስበው ቦታ ሲታይ የመንኮራኩር ቅርጽ ሲይዝ የንግስና ተምሳሌት ተደርጎ ይወሰዳል። የድንጉዛ ንድፍ ዲዛይኖች 3 ሰፋፊ ስሞች የተሰጣቸው ሲሆን እነርሱም ዳንግረጽ፣ ሚንዳቄና ካዋ
በመባል ይታወቃሉ። የድንጉዛው ማዕከላዊና ትልቁ ቅርጽ ያለበት በካዋ ንጉሥ ይመሰላል። ንጉሡ በአደባባይ በሸንጎ የሚቀመጥበትን ራሱ ንጉሡንና ተግባሩንም ያመለክታል ይላሉ። ሌላው ከዋናው መንኮራኩር ቅርጽ ቀጥሎ ያለው ስፍራ ሚንዳቄ ተብሎ ሲታወቅ የንጉሡ መቀመጫን የሚወክል ተደርጎ የተመለከተ ነው። ከዚያም ወጣ ያለ ጥበብና ጌጦች ያሉበት ዳንግሬዴ የካዋውን የንጉሡን አጃቢዎችን ያመለክታል። በጋሞ ባህል መሰረት ዱንጉዛ ባህላዊ የህዝብ መሪዎች ካዋ፣ ሁድጋ፣ ሀለቃ የሚባሉ ወደ ህዝብ አደባባይ ለስብሰባ ለዳኝነት ሲወጡ የሚለብሱት ነው። ከዚህ ውጪ ታላላቅ ሽማግሌዎች፣ የህዝብ መሪዎች፣ የተከበሩ ጀግኖች ሲሞቱ በለቅሷቸው ለመገኘት አስፈቅደው የሚለብሱት የክብር ልብስ ነው። ይሁንና አሁን ላይ በተለያየ መልክ ዱንጉዛውን በማዘጋጀት የመልበስ ሁኔታ እየተለመደ መጥቷል። አሁን በአልባሳት ራስን መለየትም ተጀምሯል። ባህላዊ ልብሶችን እንደ መለያነት በመጠቀም ብሔራዊ፣ ክልላዊ ስብሰባዎችን በባህላዊ ክብረ በዓላት ላይ ባለስልጣናት ተላብሰውት ማየት እየተለመደ መጥቷል። በስካርቭ፣ በኮፍያ፣ በሸሚዝና በኮት ተመስሎ ተሰርቶ ተመልክተናል። ይህ ሁኔታ የባህላዊ ልብሶችን ባህላዊ መሰረት የሚጻረር ነው ብለው የሚቃወሙ ቢኖሩም በብዙ መልኩ አበረታታች ይመስላል። ማዳወሪያው፣ ማጠንጠኛው፣ ማድሪያ የተሰኙ ዕቃዎች ከሸማኔው እግርና እጅ ጣቶች ጋር ተዋህደው ጥበብን ያፈልቃሉ። የድርና ማክሮች ተዋህደው ልሙጥ ሥራ፣ አራት ባንድ ሥራ፣ ሁለት በሁለት ሥራ፣ ቁልፍልፍ፣ መሃል ክፍት ቁልፍልፍ፣ ተላላፊ ቁልፍልፍና ቋጠሮ ንድፎች ተሰኝተው ጥበብን ይፈጥራሉ። ጠበብቶቹ እግራቸውን ከሸማኔው ጉድጓድ እጃቸውን ከመወርወሪያው አፋቅረው እከሌ ያማረ የሀገር ልብስ ለብሷል፣ ለብሳለች ያሰኛሉ። ከጥሩ ድምፃዊ፣ ሳሌ፣ የተውኔትና የሲኒማ ሰው ያልተናነሰ ጥበብ የሚታይበት የኢትዮጵያ የሽመና ጥበብ ምንጮች በየዘመናቱ ሊታወሱና ሊዘከር የሚችል ታላቅ ሥራ ትተው አልፈዋል። በሌሎች የጥበብ ዘርፎች የሚገኙ ባለሙያዎች ክብራቸውን ይጠበቅ ዘንድ ወደ አደባባይ በወጡበት ጊዜ፣ ሥራቸውን ባስመረቁበት ወቅት፣ በተለያዩ የአደባባይ ጉዳዮቻቸው ላይ ሁሉ የኢትዮጵያን ባህላዊ ልብሶች መልበስ እያዘወተሩ መምጣታቸው የባህላዊ ልብሶች የጥበብ ደረጃ የደረሰበትንም ለማሳየት መብቃታቸው፣ ከዚህም ባሻገር ሌሎች አገራት በዚህ ጥበብ እንዲደመሙ ማስቻላቸው የሚያኮራና የሚያስመሰግን ነው። ወርቀ ዘቡ የተሰኘው የጥበብ ፈጠራ የእንግሊዟ ንግሥት ኤልሳቤጥ ወደ ሀገራችን በመጡበት ጊዜ ታሳቢ አድርገው ሸማኔዎች ጥበቡን ሰሩት ተብሎ ይታመናል። የኢትዮ ኤርትራ ጦርነት በተካሄደበት በ1990 መጀመሪያ አካባቢ ፀሐይ ግባት የተሰኘ የጥበብ ውጤት በእህቶቻችንና በእናቶቻችን አልባሳት ውስጥ ታይቶ ነበር። ፀሐይ ግባት በወቅቱ ለዘመቻው የተሰጠው ስያሜ ነበር። የሀገራችን የሽመና ጥበብ ባለሙያዎች ያንን ወስደው ያንን የጥበብ ፍሬ ወደ ሕዝቡ አቅርበው ነበር። የሶማሌ ጦርነት በተካሄደበት ጊዜም እኒህ ጥበበኞች የኢትዮጵያና የሶማሌ ጦርነት የድል ውጤት የተመዘገበበትን ስፍራ ታላቁን ካራማራ ተራራን በማሰብ ካራማራ የተሰኘ በብዙ መልኩ ከተራራው ባህሪ ጋር የተመሳሰለ የጥበብ ፍሬ አሳይተው ነበር። ታላቁን የአዋሽ ወንዝን አስመልክቶ አዋሽ ሲሉ የተጠበቡበትን መጥቀስም ይቻላል። በተለያየ ጊዜ በሀገሪቱ የተከሰቱ
ማህበራዊና ፖለቲካዊ ኢኮኖሚያዊ እውነቶችን ማስታኮ የጥበብ ውጤቶችን ማቅረብ ለነዚህ ባለሙያዎች አዲስ አይደለም። በሽመና ጥበባቸው ውስጥ የሀገሪቱን ታላላቅ ሰዎች፣ ታላላቅ ክንዋኔዎችና የወቅቱን አንገብጋቢ ሁኔታዎችን በማሰብም በጥበቦቻቸው እነዚህን ለማሳየት ሞክረዋል። ያብዛው ሰላም ለአገሬ ሰው ፈትሉን ከቀለ ለሚያርቀው አይነ ጉቦዎቹና በቀለማት ያሸበረቁት የጋሞ ባህላዊ የሽመና ጥበብ አልባሳት ከአካባቢያቸው አልፎ በመላው ኢትዮጵያ መለያቸው ሆኗል። የተቀለሙ ክሮችን ከነጭ ጋር እያዋሃዱ በርከት ያሉ የድንጉዛ ውጤቶችን በማምረት ለሀገር ውስጥ ገበያ አልፈው ለቱሪስት ቁመቱ 1.70 ስፋቱ 30 ሳንቲሜትር የሆነ ስካርቭ ማቅረብ ይችለዋል። ዞሮ ዞሮ አማርጠው ለመልበስ ካሹ ወደ ድንጉዛ መነሻ ወደ አርባ ምንጭ ጎራ ማለት ነው። አርባ ምንጭ የድንጉዛ ብቻ ሳይሆን የሌሎች የኢትዮጵያ አካባቢዎች የባህል አልባሳትም መፍለቂያ ነው። አርባ ምንጭን የሰላም ሰገነት፣ የደቡብ ፈርጥ፣ ትንሿ ኢትዮጵያ ምስለገነት ይሏታል። ላለፉት ከ60 በላይ ዓመታት የተለያዩ አስተዳደር መዋቅሮች መካከል ሆና በቆየችባቸው ጊዜያትም የሁሉም ብሔር ብሔረሰቦች ህዝቦች ወግና ባህልን በማክበር በሰላም የኖረች ትንሿ ኢትዮጵያ አርባ ምንጭ ከተማ ዛሬ ዘላቂነት ላለው ልማት ሰላማዊና ሁሉን አቀፍ የሆነ ማህበረሰብን ለመፍጠር የቻለች ናት። የአርባ ምንጭ ከተማ የጋሞ ዞን መዲና ስትሆን ከአዲስ አበባ በስተደቡብ በ505 ኪሎ ሜትር፣ ከሐዋሳ ከተማ በስተደቡብ በ275 ኪሎ ሜትር ርቀት ላይ ትገኛለች። ለኮንሶና ለደቡብ ኦሞ ዋና መተላለፊያ ስትሆን በቀደምት ጊዜ የአሁኑን አንጋፋውን የአየር ማረፊያ ጨምሮ የባህር ትራንስፖርት የሚሰጥባት የስልጣኔ አሻራ ያረፈባት ከተማ ናት። ከባህር ጠለል በላይ ከ1285 ሜትር ከፍታ ላይ ስትገኝ በተፈጥሮ ጸዳል የተጎናጸፈች ህብረ ብሔራዊት ከተማ በአባይና ጫሞ የስምጥ ሸለቆ ሐይቆች የተከበበች የብዝሃ ሕይወት መገኛ፣ የነጭ ሳር ብሔራዊ ፓርክ ብርቅዬ እንስሳት መናኸሪያ፣ የከተማዋ መጣሪያ የሆኑ አርባዎቹ ምንጮች መፍለቂያ፣ ጥቅጥቅ ደን ንጣፍ፣ የግዜል ድልድይ፣ በኢትዮጵያ ብቸኛው ያዞ ራንች መገኛና አስደማሚው ያዞ ገበያ፣ ውብ የጋሞ የተፈጥሮ መልክዓ ምድር መናገሻ፣ የሰላም ተምሳሌት ከተማ ናት። ከ350 ሺህ በላይ የሚሆኑ ህዝቦች በመከባበር በፍቅር የሚኖሩባት የፍቅር ከተማ ስትሆን ግንቦት፣ ሰኔ፣ መስከረም፣ ጥቅምት ወራት ከፍተኛ ዝናብ የሚዘንብባት ሞቃታማና በአማካይ ነፋሻማ የአየር ንብረት ያላት በመሆኑ የፍራፍሬና የአትክልት አምራች አድርጓታል። ከተማዋ አባይና ጫሞ ሐይቅ፣ የነጭ ሳር ብሔራዊ ፓርክ ጨምሮ በርካታ የቱሪስት መስህቦች ባለቤት መሆኗን ለቱሪስት መዳረሻ ለአስተዳደር ማዕከልነት ተመራጭ አድርጓታል። ያብዛው ሰላም ለአገሬ ሰው ፈትሉን ከቀለ ለሚያርቀው